ኮንጎ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ሁለት ኮንጎዎች አሉ። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ያላት ሀብት በደም ልትሰሙ ነው 34.1 ትሪሊዮን ዶላር ነው የማዕድን ሀብቷ ብቻ። የአሜሪካ ጂዲፒ ጠቅላላ ግሮስ ዶሜስቲክ ፕሮዳክቷ 30 ትሪሊዮን ዶላር ነው። ከኮንጎ ማዕድን በታች ነው። እያንዳንዱ ኮንጎዊ የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ዜጋ 10 ሰራተኛ ቀጥሮ እግሩን የሚያጥብ አንድ ሰው ሐኪም የግል ኦኬ፣ የቤት ሰራተኛ የግል ጸጉሩን የሚያጥብ አንድ ሰው ማሳጅ የሚያደርገው አንድ ሰው ቀጥሮ ማኖር የሚችል ሀብት አላቸው። ግን ሀብታቸውን የማይጠቀሙት ለምንድን ነው? ይሄኛው ሀብት የላቸው። ጃፓን ደግሞ ስትሄዱ ጃፓንስ ሜን ሪሶርሲስ ኢትስ ሪሶርስለስነስ ሪሶርስ የላትም። በ3 ሰከንድ ግን አንድ ቶዮታ መኪና ታወጣለች። በእያንዳንዱ 3 ሰከንድ ዋይ? ምክንያቱም ይሄኛው አላቸው። 86 ቢሊዮን ነርቭ ሴሎቻቸውን ከ100 ትሪሊዮን ሲናፕሲስ ጋር አቀላቅለው ተአምር መስራት የሚያስችል ሂውማን ሪሶርስ ዋናው ሪሶርስ ይዘውታል። የልጅ አዋቂ ነው ዶክተር አብይ። ታናሻችን የብዙዎቹ ፖለቲከኞች ታናሽ፣ አብዛኞቹ ተንኮለኞች ወልደው የሚያደርሱት በአስተሳሰብ ግን ከዘመናችን ርቆ ሄደ። እወቅ ያለው በእናቱ ወዲያ ያውቃል ይላሉ የሀገሬ ሰው ሲተርት። ኤሌክትሪክ ኃይል ማመንጫ ትልቁ ግድብ አንደኛ፣ የሳይንስ ሙዚየም አንደኛ፣ አርቲፊሻል ኢንተለጀንስ አንደኛ፣ የአየር መንገድ አንደኛ፣ አቪዬሽን አንደኛ፣ ስንዴ ኤክስፖርት በማድረግ አንደኛ፣ ችግኝ በመትከል አንደኛ የሆነች ምን አድርገህ ከዚህ በላይ ይነጠፍልህ መጥቶ። እኔ እኮ ሰው እንዴት ነው ማየት የማይችለው? በቃ እኔ ላጥፋችሁ። እንደኔ የብልጽግና ደጋፊ ሆነ ከጅምሩ የዶክተር አብይ ከጅምሩ ደጋፊ ሆነ የምናደድበት ነጥቦች ናቸው። ምንም አልዋሽም። ህሊናም እግዚአብሔርም ስለሚያየኝ ሰውም ስለሆንኩ ነገ ስለምናልፍ እግዚአብሔር ፊት ስለምንጠይቅ እጅግ በጣም እያደነኩት የምቃወምበት ነገር ነበር። ይሄ ለምን ሆነ ብዬ ፕራክቲካሊ ስመለከት ግን በእያንዳንዱ ዘርፍ ላይ አንዴ ደግምላችኋለሁ፣ በእያንዳንዱ ዘርፍ ላይ ኢትዮጵያን አንደኛ እያደረጋት ነው። አንደኛ በስንዴ ተወዳዳሪ የላት መካዳት ነው። አንድም ሀገር ከአፍሪካ ኢትዮጵያን ያህል ስንዴ አያመርትም። አንድ ሁለተኛ አየር መንገዱን ሊደረስበት በማይችልበት ደረጃ ላይ አድርሷል። ሁለት በሉልኝ። የኃይል ማመንጫ በኢትዮጵያ ውስጥ አንደኛ ሆኗል። ሶስት በሉልኝ። የአየር መንገዱ ስመጥር ነው እንጂ በግዝፈት አንደኛ አይደለም። አሁን ግን በግዝፈት አንደኛ ሆኗል። በአቪዬሽን ደግሞ ከአየር መንገድ ተለይቶ አቪዬሽን ራሱ ይችላል። አቪዬሽን አንደኛ ሆኗል። ከዚህ በላይ የምንነቀሰው ነገር የለኝም። እያንዳንዱ ዘርፍ ላይ ለውጥ አምጥቷል። የሩዝ ምርት በቃሌ ነው ማቀለል ከ2 ሚሊዮን በታች 1.5 ሚሊዮን ኩንታል ከነበረበት አሁን 163 ሚሊዮን ኩንታል ደርሷል። በዚህ ዓመት ኢትዮጵያ ወደ ውጪ ኤክስፖርት የምታደርገው 2 የህዳሴ ግድብ ያክላል የውጭ ንግድ። የዚህን ሩብ ኢትዮጵያ በዘመናት ውስጥ አግኝታ አታውቅም። ዘንድሮ ቡና ብቻ 3 ቢሊዮን ዶላር ማለት ከህዳሴው ግድብ ከግማሽ በላይ ከቡና ብቻ በዚህ ዓመት ኤክስፖርት ይገኛል። የማዳበሪያ ፋብሪካ ከዳንጎቴ ጋር 2.5 ቢሊዮን ዶላር ተነጋግረው 1.5 ሚሊዮን የመኖሪያ ቤቶች ግንባታ በፍጥነት የሚገጣጠሙ ለተለያዩ ካምፓኒዎች ተሰጥቷል። ዝቅተኛው ደሞዝ ኢትዮጵያ ውስጥ 6000 ይሆናል። ይሄ እኛ ስራ ይዘን የነበረን ደሞዝ 347 ብር ነበር። ጣራው 347 ብር ታምር ነበር። ስለዚህ ዶላር አገኝስ ብር ጨምሯል። ማየም አይደለም ይገባኛል። ቢዝነስ አድሚኒስትሬሽኑም ጥንቅቅ አድርጌ በማስተርስ ደረጃ ጨርሻለሁ። አሁን በከፍተኛ ውጤት ፊት ለፊት የነገርኩ ነው የምሄደው በከፍተኛ ውጤት። ስለዚህ 347 ግሮሱ የነበረበት አሁን ግን ዝቅተኛው ደሞዝ 6000 ነው። ስለዚህ ዶላር አገኝስ ብር የጨመረ ቢሆንም እየናረ የሚሄድ ቢሆንም በተለይ በጥቁር ገበያ ላይ በመደበኛውም ብናየው እየናረ የሚሄድ ቢሆንም የደሞዙ ምጣኔ ግን የትና ተጨምሯል ብቻ ሳይሆን የሚመረተው ምርት ደላሎችን በመስበር የገበያ ማዕከላት ማለት ተፈጥረዋል። በዚህ ዓመት ብቻ 3700 አውቶሞቢሎችን የሚያቆሙ ፓርኪንጎች በዚህ ዓመት ብቻ አዲስ አበባ ውስጥ ተጠናቀዋል። 19000 ፕሮጀክቶች በዚህ ዓመት ብቻ ምስጋና ለክብርት ከንቲባ አዳነች አቤቤና ለቲማቸው ለጠቅላይ ሚኒስትር ዶክተር አብይ አህመድ 19000 ፕሮጀክት ናቸው ተጠናቀዋል። ከዚህ ውስጥ 14 ትምህርት ቤቶች 1000 የመማሪያ ክፍሎች በቃሌ ነው የምነግርህ 22 አይደለም 28 የጤና ተቋማት የዘውዲት ሆስፒታል በእጥፍ አድጓል። ከ90 ዓመት በኋላ ከተመሰረተ ከ90 ዓመት በኋላ በእጥፍ አድጓል። 2 ሪፈራል ሆስፒታሎች እየሄዱ ነው። በእናቱ ሆድ አውቀው የወጣ ሰው። ሌላው ለሀገር ያለ ቁርጠኝነት፣ ኮሚትመንት፣ ዴዲኬሽን፣ ዲቮሽን፣ አዳማንት ምንድነው ስንል ከወታደር በላይ ኮሚትድ የለም። he is a soldier he is a military officer። በጣም የሚገርመው ነገር ከዚህ በላይ ለሀገር ገና በወጣትነቱ ለሀገር የጀገነ ሰው ነው። በዛ ውስጥ ሆኖ ግን አልቆየም። ህልም ነበረው። ይሄን ህልም ለማሳካት በሚሊተሪ ውስጥ ራሱን አፕግሬድ እያደረገ ያበቃ መጣ። በተአምር በወያኔ ጊዜ በትምህርትህ በብቃትህ በክህሎትህ ተወዳዳሪ ካልሆንክ ኮሎኔል ደረጃ በሱ እድሜ ልደርስ አትችልም። አክሰለሬትድ የሆነ እንቅስቃሴ ነው። ደቡብ አፍሪካ ተላኩ 5 ሰዎች አስቡት። ዘሆል ካለው ሚሊተሪ በብሔር በሚታሰብበት የወያኔ ዘመን ደቡብ አፍሪካ የተላከው በብቃቱ በልህቀቱ እሱን እኮ ሰው እንዳይ ነው ትግላችሁ ዘመቻችሁ በብቃቱ ዛጋ ይላል። በብቃቱ ሲመጣ ነው ይሄ ሰውዬ ሚሊተሪ ሆኖ ማገልገል ይችላል። ሚሊተሪ ሆኖ የሚያገለግሉ ሰዎች አሉ። ምንም እንኳን በሚሊተሪ ማዕረግ በየደረሰበት ብቃት ያለው ቢሆንም ወደ ሲቪል ብሄር ተአምር ሊፈጥር ይችላል ተብሎ ኢንሳ ገባ። ኦኬ ድንገት ተሳስቼ ይሆን ብዬ ሳስብ ኢንሳ ሲገባ ተወልደ መሰከረለት። በአደባባይ በረከት ስምኦን መሰከረለት። የአቅም ግንባታ ሚኒስትር የነበሩት ኦቦ ተፈራ ዋልዋ መሰከሩለት። አሁን ችግራችን ደቃቆች ባጃጆች ሁሉ ጊዜ የምለው ነገር አለ። የባጃጆችን ድምጽ እየሰማን ነው። እነዚህ ሁሉ መሰከሩለት። ከዛ ክቡር አባዱላ ገመዳ ማለት የኦሮሚያ ፕሬዚዳንት የነበሩ፣ የመከላከያ ሚኒስትር የነበሩ፣ የህዝብ ተወካዮች አፈ ጉባኤ የነበሩ፣
በልምድ የበሰሉ የፖለቲካ እውቀት ያላቸው መጽሐፍት ያሳተሙ ፋውንዴሽን ያዘጋጁ በዚህ ሁኔታ ውስጥ ያለፉ ሰው መሰከሩለት። ኦኬ ጤነኛ በሆኑበት ጊዜ ጀዋር መሰከረለት። ምን አለ አልደግምላችሁ፣ እንዋጋለን እስከ ማለት ነው። አብይን የሚነካብኝ ልደቱ መሰከረ። ቅን እኮ ቢለው በቂ ነበር። በሀገር ደረጃ ቅን ቢለው እንደሱ ቅን አይቻል አቅም ቢል ጥሩ ነበር። ግን ልደቱ ምን አለ? በሀገር አለና እንደውም በዓለም አቀፍ ደረጃ የዶክተር አብይን ያህል ቅን የለም ማለት እንዴ ነሽና፣ ኧረ ይሄ ነገር ጉድ ነው ስል የዶክተር አብይን ያህል አለ ህዝብ የሚወደው የለም ማለት ማን? ልደቱ። እንዲህ ሰውየውን እንደቀላል ሰው አትዩት። ቤተ መንግስቱን ጨርሶ ይኖርበታል አለ ማን? ልደቱ። ምን አይደለም ልደቱ ምን አይደለም። ተቃዋሚዎቹ በሙሉ ደብረጽዮን ምን አይነት ፍጥነት ነው አለ። ይኸው ደብረጽዮን ገብረስላሴ ዶክተሩ የትግራዩ የህወሓት አንዱ ትልቁ አማሽ አተራማጅ ሰው ይሱ እያለ ወዲ አፎም እያለ ጠዋት እዚህ ነው ከሳት እዛ ምንም ሰውየው አደገኛ ነው። ያ ቃል ደህንነቱ በእነሱ ስር ስለነበር ከዛ በጣት ሶስት ከሚወጣ ድረስ ላጥ ዛሬ ስትሉት ሩሲያ ነው፣ ዛሬ ነገ ስትሉት አሜሪካ ነው፣ ከነገ ወዲያ ስትሉት አውሮፓ ሊይዙት አልቻሉም። እንዲህ ሲሉ ሶማሌ ክልል ብቅ ይልባቸዋል። ዜና ሶማሌ ክልል ሰምተው ሲጨርሱ ሰውየው አፋር ነው። ምንም ረፋታ አነሳቸው። እዚህ ጋር መተን እናገኘዋለን አይሉ ሰው መንፈስ ሆነባቸው። በረቀቀ የዘመናት የህወሓት ተንኮል እግዚአብሔርም አለው የኢትዮጵያ ህዝብም ጸሎት አለው። እንዴት አድርጎ እንዳለፈ እኮ እነዛን የሰቆቃ ወቅቶች ዶክተር አብይ መጀመሪያ ወደ ስልጣን ከመምጣቱ በፊት ሊገሉት አቅደው በዛ ውስጥ እንዴት ሰብሮ እንደመጣ ብቻ ሳይሆን ስልጣን ከያዘ ጀምሮ ሊገሉት አቅደው እንዴት በጣጥሶ እንደመጣ ስታስቡ እግዚአብሔር ይመስገን አሁን ዙሪያውን መላእክት አጥረውታል። ዙሪያውን የኢትዮጵያ ህዝብ አጥረውታል። ዙሪያውን መከላከያው፣ ዙሪያውን ሪፐብሊካኑ፣ ፌደራል ፖሊሱ፣ ህዝቡ ከሱ በፊት ልውደቅ የሚል ትክክለኛው እናቶች ሰምታችኋል። አንተን የወለደች እናት አይደለም እሱ የወለደችው እናቶች እያለቀሱ ሲመርቁ ሰምታችኋል። ገብቶኝ ነው ዶክተር አብይን የምደግፈው። ከዛ ብልጽግና ምናምን ማለት ይችላል፣ ግን ዶክተር አብይ ጋልኩ በቃ እሱ ይገልጽልኛል። እያንዳንዱ ነገር ገብቶኝ ላይቭ ገብተን እኔም በሌላ ሞባይል ላይ ያየሁኝ ላይቭ እንግባና በፈለገው ርዕስ ላይ እንወያይ። በፈለገው ርዕስ ዲፕሎማሲውንም ስለተማርኩት፣ ታሪኩንም ስለተማርኩት፣ ቢዝነስ አድሚኒስትሬሽንም ስለተማርኩት ብቻ ሳይሆን ከፍተኛ አመራር ሆኜ ስለሰራው፣ አዲስ የሚመደቡ ዩኒቨርሲቲ መምህራንን ከፍተኛ አመራሮችን ስላሰለጠንኩ፣ አመራር ሆኜ ስለሰራው፣ ፔሮል ላይ ስለፈረም፣ በዩኒቨርሲቲ ደረጃ የ10 የምናምን ማዕከላት ኦፊስ ዳይሬክተር ሆኜ ስለሰራው፣ ኢትዮጵያ ሪፕሬዘንት ስላደረኩ በተለያዩ ቦታዎች የተለያዩ መድረኮች ላይም ከማን ባላነሰ ስቶክሆልም፣ በርሊን፣ ፍራንክፈርት፣ ኑረምበርግ፣ ፓሪስ፣ አምስተርዳም፣ ዲሲ፣ ሲልቨር ስፕሪንግ፣ ሜሪላንድ፣ ቴክሳስ፣ ሂውስተን፣ የተለያየ ቦታ አትላንታ፣ ኒውዮርክ፣ ከዛ በኋላ ደግሞ ግራንድ ራፒድስ ሚሽገን ንግግሮችም ስላደረኩ በእልፍ የአዲስ አበባ፣ የድሬዳዋ፣ የክፍለ ሀገር የሐዋሳ የምን መድረኮች፣ የአምቦ መድረኮች ስለደመቁ ድብና አድርጌ አውቀዋለሁ። ፖለቲካውን ልታስተምረኝ ማንንም አትችልም። ኖሬበት ነው የማውቀው፣ መሪቼ ነው የማውቀው። በመምህራን ማህበር ከፍተኛ ሊቀመንበር በከፍተኛ ደረጃ፣ በምክር ቤት በከፍተኛ አመራርነት ሊቀመንበር፣ ሁሉንም አይቼው ነው። ስለዚህ ስናገር ማስረጃዎች ይዤ ነው የምናገረው። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።